የወሎ ማህበረሰብ መዳረሻ መናገሻ የበርካታ ባህላዊና ሃይማኖታዊ ሴት ባለቤቷ ባለ ሁለት ቤተ መንግስቷ ታሪካዊት ከተማ ደሴ ከአዲስ አበባ በስተሰሜን ምስራቅ 400 ኪሎ ሜትሮች ያህል ርቃ ትገኛለች። በሙዚቃና ኪነ ጥበብ ስመገናና ከተማ ደሴ እንዴኖ ሀገሬ ወሎ ገራገሩ የሚመጀኑበት አድባሩ ደብሩ ከጊዜው ከማሩ ከሸረቱ ከምሼ ናፈሱ ሶኖብኝ ሲያገልጦኛ መሼ በአማራ ብሔራዊ ክልላዊ መንግስት ውስጥ ከሚገኙ ትልልቅ ከተሞች ውስጥ አንዷ የሆነችው የቀድሞዋ ላኮ መልዛ የአሁኗ ደሴ ከተማ ከባህር ዳር 480 ኪሎ ሜትር ገደማ ርቃ ከትማለች። የሲራራ ነጋዴ ሲነሳ ስሟ ከንግድና ቀደምት ስልጣኔ ጋር አብሮ የሚነሳው ደሴ ከተማ ነዋሪዎቿም ይህንን ይመሰክሩላታል። በእድገትም ያደገች ከተማ የነበረች ለባህር በር ቅርብ የነበረችና ሲራራ ነጋዴዎች ሁሉ የተመሰረቱባት አራቱ የቅኝት አገር የነበረች ከተማ ነችና እድገቷን በዛው ልክ ያደገች ከተማ ነበረች። ደሴ ከተማ ወይዘሮ ሲን ትምህርት ቤት የነበረበት በርካታ የተማሪው ንቅናቄ የሚካሄድባት ፖለቲካሊ ትልቅ ተሳትፎ በአገሪቱ ላይ ለውጥ እንዲመጣ የምታደርግ ወጣቶችን ያፈራች ህብረተሰቡም በምክንያታዊ ሆኖ የሚያምን በምክንያት የሚቃወም ህዝብ የሚኖርባት ከተማ ነች የነበረችው እና በዛው ልክም የነበራት ልማቶች አስፋልት የነበራት አብዛኛው አስፋልት የነበረና ኋላ ላይ አስፋልቷ ሁሉ ፈራርሶ የቆየች ሀገር ነች። ነጋዴውም ደግሞ ሲራራ ነጋዴ የምንልህ ከዚህ ከወሎ ነው በአብዛኛው ከደሴ ወደ ጅማ አካባቢ የሄደ ንግድ የሚያካሄድ የነበረውና አሰብም ደግሞ አማራጭ የታችኛው የበረሃ የአዋሽ መንገድ ሳይሰራ አሰብ በቀጥታ ወደ ሰሜን ኢትዮጵያ ኤርትራ ድረስ ወደዚህም በረጅም መንገድ የአሰብ የወደብ ቅርብ በመሆኗ ከፍተኛ ንግድ የነበረባት ንግድ የሚካሄድባት ከተማ ነች የነበረችው። በጦሳና አዝዋ ተራሮች ተከባ አስደናቂና ማራኪ ገጽታ የተላበሰችው ብዙዎች የተቀኙላት ከተማ የነበራትን የቀደመ የልማትና የእድገት ጉዞ ማስቀጠል ፈተና ሆኖባት ዓመታትን አሳልፋለች። በከተማዋ ቀድሞ የተሰሩ የእድገቷ መሰረት የነበሩ መሰረተ ልማቶች ፈራርሰው የሚነሱ የመልማት ጥያቄዎች ተድበስብሰው መታለፍ ነዋሪዎቿን ለቁጭት ተመልካቾቿን ለትዝብት ይዳርግ ነበር። አንድ ወቅት እንደውም ለውጥ ከመጣ በኋላ እዚህ ከተማ መጥቶ ነበር ታማኝ በየነ እና ከ30 ዓመት በኋላ ውጭ ኑሮ የመጣ ሰው ደሴ ከተማ ቢመጣ ምንም ያለምን ጠቋሚ ቤቱ ይገባል ይል ነበር። በጣም ይቆጨናል። ሁሉ ጊዜ ባቤቱታ ለረጅም ዓመት ቀርቧል። ያ ዘመን እጅግ በጣም ነው የሚቆጨን። ለውጥ ይመጣል ተብሎ በታሰበበት ሰዓት ለውጡን ያመጣሉ ብለን አስበን ድጋፍ ያደረግንላቸው ኃይሎች ስልጣኑን ከተቆጣጠሩ በኋላ የሚሰሩት ስራ እጅግ በጣም በተጠበቀው ልክ ሳይሆን የወረደ ስራ ነበር የሚሰሩት። ይሄ በመሆኑ የደሴ ከተማ ህዝብ ከምርጫ ጀምሮ እነዚህን ኃይሎች በምርጫ የቀጣ 4 ጊዜ ነው 3 ጊዜ የተደረገ ምርጫ የቀጣ ህዝብ ነው። ይሄ ማለት የዲሞክራሲ ስርዓትን ኤክሰርሳይዝ ያደረገ ህዝብ በዛ ምክንያት ያንን በመበቀል የነበራትን መሰረተ ልማቶች በማጥፋት በማውደም ምንም አይነት የመሰረተ ልማት እንዳይሰራላት የተደረገች ከተማችን ነች የነበረችው። እጅግም በጣም ያናደደን ያበሳጨን ነበር። ሊሰሩ ተብለው ለምሳሌ እዚህ ከመናፈሻ ተቋም 10 ዓመት የፈጀች መንገድ አለች። 1 ኪሎ ሜትር ማትፈጅ ማለት ነው። በዛ ልክ ቢጀመር እንኳን ያፈጻጸሙ ጉዳይ ወደ ኋላ ለይስሙላ ተጀምሯል ይባላል። ግን በታቀደለት ጊዜ የማያልቅና ለይስሙላ የሚሰሩ ልማቶች ነበሩ። መንገድም ብናይ በቃ ዜሮ ነው ማለት ይቻላል። አንዲች ዋና ቋሚዋ መንገድ ነች እንጂ ያለችው ሌላ ወደ ውስጥ የሚሰራ መንገድ የለም። የተጀመሩትም ቶሎ ያልቁም። በብዙ ጥያቄ ነው እነዛ ያፈጻጸማቸው ነገር በጣም የሚያጠያይቅና ህብረተሰቡ ተስፋ የቆረጠበት ተስፋ በቃ ስለ ልማት መጠየቅ ምንም አያስፈልግም። እኛ ደሴ ተረስታለች ዝጋለች ተብላ ነበር የምትጠቀሰው። ደሴ እንግዲህ እንደ ስሟ
ቀደምት ከተማ ነች። በፊት የነበረችበት እና አሁን የነበረችበት በጣም ልዩነት አለው። በፊት በነበረችበት ሰዓት ኦልሞስት እንደ ስሙ አልነበረችም። በልማት ወደ ኋላ የቀረች ከተማ ነበረች። በዘመን ኢህአዴግ የልማት ጥያቄዎች ጆሮ ዳባ ልበስ ተብላ የነበረችው ከተማ በሰሜኑ ጦርነት ዳግም የልማት መሰረተ ልማቷ ፈራርሰውባታል። ንብረቶቿ፣ ቅርሶቿ ተዘርፈዋል፣ ወድመዋል። ይባስ ብሎ የአካባቢው ማህበረሰብ ተረጋግቶ ለመስራት ምጣኔ ሀብታዊ እንቅስቃሴውም ተቀዛቅዞ ነበር። ይህ ከተማዋን ዳግም ወደ ልማት ለመመለስ ከነበሩ ፈተናዎች ውስጥ ጎልቶ ይጠቀሳል። በመጀመሪያ ደረጃ ደሴ በባለፈው ስርዓት ብዙ ልማት ያልታየባትና ወደ ኋላ ቀርታ የነበረች ከተማ ነች። ከዛ ደግሞ የሰሜን ጦርነት በድጋሚ መጥቶ በዛው ላይ ደግሞ አደቀቃት ማለት ነው። እነዚህ ሁሉ ተደራርበው ይህች ከተማ ኢኮኖሚው በጣም በከፍተኛ ሁኔታ እየተቀዛቀዘበት ሁኔታ ነበር የተፈጠረው። ባለሀብቱ የተዘረፈበት የወደመበት፣ ከፊትም በቂ የሆነ እርሾ የሌለበት፣ ነዋሪውም በኢኮኖሚ የተዳከመበት እና በአጠቃላይ የልማት ባክሎግ በጣም የተከማቸበት ከተማ ኋላ የቀረበት ከተማ ነበረ። በዛ ላይ ደግሞ በሰሜን ጦርነት እንዳለቀ የህግ የበላይነት ችግር ውስጥ የገባበት እና ሁኔታዎች ሁሉ እጅግ በጣም አሳሳቢ የሆኑበትና በዚህ ሁኔታ ውስጥ ሆኖ መሪ ሆኖ ወደፊት መምጣት በጣም ከባድና ፈታኝ እንደሆነ የተረዳንበት ሁኔታ ነበር የነበረው። የከተማዋን ሰላም ወደ ነበረበት መመለስ፣ ተቋማትን እንደገና ማደራጀት የመሪዎችና የህብረተሰቡ የጋራ የቤት ስራ ሆነ። የአመራር ቲሙ ጋራ የመከርነው ምንድነው ችግር አለ ወይስ የለም የሚለውን መከር። ችግር መኖሩን መተማመን ስላለብን ማለት ነው። መሪ መቼም ችግሮች ስለመኖራቸው ሳይሆን ለችግሮቹ መፍትሄ በመስጠት ነው የሚለካው። ስለዚህ በዚህ መሰረት ከአመራሩ ጋራ ተግባባን ማለት ነው። የተደራጀ ምክንያት የሚያቀርብ መሪ ሳይሆን የሚያስፈልገው የተደራጀ መፍትሄ የሚያቀርብ መሪ ያስፈልጋል በሚል ተስማምተን ልንወስን፣ በመሪ ላይ ቁመን እንድንታገል፣ እጃችን ንጹህ ሊሆን እና ይህን ከተማ ያሉበትን ዘርፈ ብዙ ችግሮች በአጭር ጊዜ ውስጥ ለመቀየር የሚያስችሉ አዳዲስ ስትራቴጂዎችን ጭምር መንደፍ ያለብን መሆኑን ተማምነን ተግባብተን ቃል ኪዳን ተገባብተን ወደ ስራ ገባን ማለት ነው። እና ወደ ስራ ስንገባ እውነት ለመናገር የመጀመሪያው ስራችን ያደረግነው እኛ በተረዳንበት ልክ ችግሩን ህዝቡ እንዲረዳልን ማድረግ ነው። ስለዚህ ህዝቡን ነው ያገኘነው። የመጀመሪያ ህዝቡን ነው ያገኘነው። የከተማዋን እድገት ለማፋጠን ወሳኝነት ካላቸው ዘርፎች ውስጥ አንዱ በኢኮኖሚ ለውጥ እንዲመጣ ማስቻል ነው። ስለሆነም የከተማዋን የልማት ድርጅት ማቋቋም፣ ገቢ እንዲያድግ መስራት፣ የሥራ ዕድል ፈጠራ፣ ከተማዋ የራሷ አስፓልት ፕላንት እንዲኖራት ማስቻል፣ ልዩ ልዩ ማሽነሪዎች እንዲኖሯት መስራት፣ የኑሮ ውድነቱን ለማረጋጋት ሻጭና ገዢ የሚገናኙበት የገበያ ማዕከል ግንባታ፣ ኢንቨስትመንትን ማሳደግ በትኩረት የተሰራባቸውና ለውጥ የተመዘገበባቸው ሥራዎች ናቸው። ኢኮኖሚው በሚያመነጨው ልክ የሥራ ዕድል ፈጠራ ሥራውም እንዲጠናከር ማስቻሉ ይነሳል። ሰላም የሁሉ ነገር መሠረት ነው። ወጥቶ የመግባት ሰርቶ የመለወጥ የሰው ልጆች የዕለት ተዕለት ተግባር ውስጥ ትልቅ ዋጋ ያለው ጉዳይ። ደሴ ከተማ አሁን ያለችበትን የልማት መነቃቃትና ለውጥ ለማስመዝገብ ማህበረሰቡን ያሳተፈና ለዘላቂ ሰላም መስፈን መሠረት የሆኑ ሥራዎች ሲከናወኑ ቆይተዋል። የጸጥታ መዋቅሩና ማህበረሰቡና አመራሩ ትልቅ ትስስር በመፍጠር የከተማውን ሰላም ማረጋገጥ ችሏል። የከተማውን ሰላም ሲረጋገጥ ደግሞ ዝም ብሎ አይደለም፣ መስዋዕትነት ተከፍሎበታል። መስዋዕትነት ሲከፈል ደግሞ አሁን ላለው ልማት፣ መልካም አስተዳደር፣ ሰላማዊ እንቅስቃሴ የጎላ አስተዋጽኦ አበርክቷል። ይህ ሲደረግ ደግሞ የጸጥታ መዋቅሩ ብቻውን አይደለም የሰራው፣ ከማህበረሰቡ ጋር ማህበረሰቡ በተለያየ መንገድ በመሳተፍ የመረጃ ስርዓቱን በተሻለ በማቅረብ ጥበቃ በማገዝ ጥበቃ ቅጥር በመፈጸም
የተለያዩ የብሎክና የቀጠና አደረጃጀቶችን በመፍጠር የማያስፈልገው ወይም አዳዲስ ፊት ወይም አዳዲስ ጸጉረ ልውጥ ይታዩ ለጸጥታ መዋቅሩ ቅድሚያ መረጃ በመስጠት አካባቢውን ጠብቋል። ከዚህ ጋር ተያይዞ የጸጥታ ኃይሉም የማህበረሰቡን ፊት የማህበረሰቡን እገዛ በማድረግ የተሻለ ስራ የተሻለ መስዋዕትነት ሰጥቶ የከተማውን ሰላም ልማት ማረጋገጥ ችሏል። ሰላሙን የጠበቀ ማህበረሰብ የመማር የማስተማሩን የመልካም አስተዳደሩን ስራ የልማቱን ስራ እንዲጎላ አስተዋጽኦ አድርጓል። ሰላሙ ምን አመጣ የሚባለው ልማቶች አጥቷል። የመጀመሪያው ከጸጥታ መዋቅሩ አሁን ያለውን የከፈለው መስዋዕትነት ወደ ተሻለ ሰላም የበለጠ ማረጋገጥ ይጠበቅበታል። የሱም ብቻ ሳይሆን አካባቢ ያለው ሁኔታዎች በመተጋገዝ ስራዎችን መስራት አለበት የሚል ሀሳብ አለኝ። ብልጽግና ፓርቲ በ2013 ዓ.ም በተካሄደው ስድስተኛው ሀገራዊ ምርጫ የህዝቡን ይሁንታ አግኝቶ ካሸነፈ በኋላ በከተማዋ ልዩ ልዩ ፖለቲካዊ ተግባራትን አከናውኗል። ከዚያ በፊት በነበሩት ጊዜያት የተሰሩ መሰረት ሊሆኑ የሚችሉ ችግሮች እንጂ ልማት አልነበረም። የዚህ ከተማ ህዝብ አቋም ግልጽ ነው። ይጠይቃል፣ ምክንያታዊ ከሆንክ ይቀበልሃል፣ ምክንያታዊ ካልሆንክ ይታገላል። ይሄ ጥቅል የከተማ ነዋሪያችን የፖለቲካ ሳይኮሎጂ ይሄን ይመስላል። ስትሰራው እና ይሰጣል፣ ካልሰራ ትክክል አይደለም ይላል። እየፈጠንክ እንድትሄድ ከኋላም ከፊትም ሆኖ ያበረታል፣ ይደግፋል። ከዛ ባሻገር ፍላጎቱን ጥያቄው መመለስ ካልቻልክ መልሶ በምርጫ ያስቆማል። ይሄ አውድ ነበር ከ2013 በፊት። 2013 ብልጽግና እንደ ሀገር ከተወለደ በኋላ ኢህአዴግ ከስሞ ብልጽግናን ሀገራዊ ስርዓቱ ካዋለደ በኋላ ደሴ ከተማ ላይ ስንወዳደር እጃችን ላይ ምንም አልነበረም። እጃችን ላይ ልማት አልነበረም። እጃችን ላይ የገነባነው የፖለቲካ ሀሳቢ አልነበረም። የፈታነው የጉድ ገቨርናንስ ኢሹ አልነበረም። የመሰረተ ልማት ግንባታችን ከኮብልስቶን የዘለለ አልነበረም። በጣም ውስብስብ በርካታ ችግሮች የነበሩበት ከተማ ነበር። ችግሮችን መለየት፣ ለመፍትሄዎቹ ከህዝቡ ጋር የመከራ አቅጣጫ ማስቀመጥና ህዝቡን ተጠቃሚ ማድረግ በሀገራዊ ጉዳዮችና ብሔራዊ ጥቅሞች የመግባባት ስራዎች የተከናወኑባቸው ዓመታት ሆነው አልፈዋል። ባለፉት 5 ዓመታት የሰራነው የፖለቲካ ስራ ከህዝቡ ጋር ከ5 ዓመት በፊት በደሴ የፖለቲካል ሂስትሪ አልተሰራም። በተደጋጋሚ ግራንድ በሆኑ ሀገራዊ ጉዳዮች ህዝቡ ጋር ተግባብተናል። እጅግ በጣም በላቁና ባደጉ ብሔራዊ ጥቅሞቻችን ዙሪያ ህዝቡ ጋር ተግባብተናል። የደሴ ከተማ ህዝብ በብሔራዊ ጥቅሙ አይደራደርም። ሀገረ መንግስት ግንባታው እንዲጸና ቁርጠኛ አቋም ያለው ህዝብ ብሔራዊ ፍላጎቶቻችን እንዲሸራረፉ አይፈልግም። ከዛም ባሻገር ደግሞ የአማራ ህዝብ ፍላጎቶች ህጋዊና ህገ መንግስታዊ በሆኑ መንገድ እንዲፈቱ ይፈልጋል። እነዚህን እና ሌሎችንም ውስብስብ ፖለቲካዊ ጥያቄዎች ህዝቡ ጋር ኮሙኒኬት ስናደርግ ህዝቡ ዲሞክራሲያዊ በሆነ መንገድ ሞግቷል፣ ያመነበትን ወስዷል። ለዓመታት በውስብስብ ችግር ውስጥ የነበሩ ከግለሰብ እስከ ተቋማት ድረስ የዘለቁ ችግሮች የተፈቱባቸው ዓመታት እንደነበሩም ማሳያዎችን ማንሳት ይቻላል። የግለሰብ ጉዳይ ፈተናል፣ የተቋማት ጉዳይ ተፈቷል፣ የቡድኖች መብት ጉዳይ ተፈቷል። በርካታ ችግሮች ተፈተናል። ይሄ በቀላሉ ማሳያ የሃይማኖት ተቋማት ችግር፣ ዘርፈ ብዙ ውስብስብ ያልተነካ ተሸፍኖ የቆየ የሃይማኖት ተቋማት የቦታ ችግር፣ የአምልኮ መሬት ችግር፣ የመቃብር ቦታ ችግር ረጅም ርቀት ይዘን ፈተናል። የግለሰቦች ችግሩ መልኩ ይዘቱ ቢለያይም በርካታ እንባዎችን ስናብስ ቆይተናል። ይሄ ቃል የገባነውን ሪሊያብል እያደረግን ተጨባጭ እያደረግን ወደፊት እያመጣን እንዳለን ህዝቡ ሲገነዘብ ህዝቡ አብሮን መቆም ጀመረ። ህዝቡ ጋር ቃል የገባናቸውን መሬት ያወረድንበት ዓመት ነው። ህዝቡን በምላሹ ለፓርቲያችን ያለውን አቋም የገለጸባቸው ዓመታት እንደነበሩ ማስተዋል ችለናል። ሌላው ማሳያ ባሳለፍናቸው 5 ዓመታት በተለይ የክቡር ጠቅላይ ሚኒስትራችን የዶክተር አብይ አህመድ ኢኒሼቲቭ ደሴ ከተማ ላይ ህይወት እንዲኖረው ከማድረግ አንጻር ሰፊ ስራ ሰርተናል። በዚህ ረገድ
የኮሪደር ልማት የከተማ ኮሪደር ልማት የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ነው። ይሄን በተጨባጭ ወደ መሬት ማውረድ የቻልንበት አንዱ ትልቁ ዕድል የከተማችን ገጽታ ላይ ነው። ይሄ ከተማ በዚህ 5 ዓመት እኛ ማድረግ የሚገባ እናደርገና ብለን እናምናለን። በሌላ በኩል በፓርቲ ኢኒሼቲቭ የተሰሩ የሌማት ትሩፋት የኮሪደር ልማት ስራዎች፣ ሞሰብ የአንድ ማዕከል አገልግሎት፣ የልማትና የመልካም አስተዳደር ክዋኔዎች ምላሽ ማግኘት የወደፊት የልማት ጉዞን አቅጣጫ አመላካች ናቸው። ከችግር በላይ ሊደርሽፕ በማሰብ የፕራይም ሚኒስትሩን ኢኒሼቲቭ ከኮሪደር ልማት አንጻር መሬት ላይ የማውረድ ስራችን በባህሪው ውጤት እያመጣና በመላ ህዝባችን ቅቡልነት እያገኘ እንደመጣ ለማየት ችለናል። የሌማት ትሩፋት ስፔሻሊ በዚህ ረገድ በአስተሳሰብ ደረጃ የስራ ባህልን ይቀይራል። እሳቤው በትንሽ ጸጋ ቤተሰባዊ የሆነ አቅም ኢኮኖሚካል አቅምን መቀየር፣ በትንሽ ሀብት ፍላጎትን ማርካት ማይቻል ከሆነ ሁሉን ነገር ከሰፊው መሬት ሁሉን ነገር ከስቴት ፋርም ጠብቀን ቤተሰብን ማህበረሰብን መቀየር እንደማይቻል ይታመናል። በመሆኑ ምግቤን ከጓሮዬ በሌማት ትሩፋት የሄድንባቸው ርቀቶች፣ በእርባታ ዘርፍ የሄድንባቸው ርቀቶች ተስፋ ሰጪ። ፓርቲያችን ብልጽግና ይህን ጉዳይ መሻገር የሚቻለው የተቋማትን አገልግሎት የመስጠት አቅም ቴክኖሎጂ ቀመስ ስናዘምነው ነው ብሎ ያምናል። በዚህ ረገድ እንደ ሀገርም በክልል ደረጃም ከተማችን ደሴ ቀዳሚ ናት። ከአዲስ አበባ ቀጥሎ የሞሰብ አንድ ማዕከል አገልግሎትን ማቅረብ የቻለ ትልቅ ከተማ ነው። ይሄ እያመጣ ያለው ለውጥ የእሳቤ ለውጥ የስልጡንነት ስነ ልቦና ፈጥሯል። ከዛ ባሻገር ደግሞ ጊዜን ቆጥቧል። ከሁሉም በላይ ብልሹ አሰራርን አስተካክለንበታል። ከሁሉ በላይ ነገር ግን አሁንም ቢሆን ስራ የሚጠይቁ ችግሮች አሉ። እኛ ባለፉት 5 ዓመታት በርካቶቹ ጠይቀናል። በጥቅሉ ባሳለፍናቸው 5 ዓመታት ከሰርቪስ ዴሊቨሪ አንጻር ብልጽግና ፓርቲ ያተያይ ለውጥ አምጥቷል። በፍጥነት መስራት፣ በጥራት መስራት፣ ተገልጋይን ማርካት የመንግስት ግዴታ፣ የአገልጋዩ ግዴታ፣ የተገልጋዩ መብት ነው የሚለውን የእሳቤ ለውጥ በ5 ዓመታት አምጥተናል። ከእሳቤ ለውጥ ባሻገር የሰለጠነና በቴክኖሎጂ የተደገፈ አገልግሎት መስጠት የመንግስት ቀዳሚው ተልእኮና አጀንዳም ግዴታውም ነው የሚለውን እሳቤ ወልዶ ወደ ተግባር ቀይሮታል። ሞሰብ ለዚህ ማሳያ የስራ ዕድል ፈጠራ ከኢኮኖሚ እንቅስቃሴ ጋር ተሳስሮ የሚተገበር ሲሆን የመስሪያ ቦታ፣ የፋይናንስ፣ የሙያ ድጋፍና ክትትል ማድረግ በከተማዋ ዜጎች ተጠቃሚ ለማድረግ ስራዎች የተከናወኑባቸው ጊዜያቶች ናቸው። ስራ ፈጠራ ላይ በ2013 እና ከዛ በፊት 5000 እስከ 10000 ምናምን የማይበልጥ አሃዛዊ መረጃ ላይ ተገትሮ የቀረው የስራ ፈጠራ ብዙን አካታች በማድረግ ወደ 2014 ስንሸጋገር እንግዲህ ሀብለን የጀመርንበት ነው። አንደኛ በሚፈጠረው የስራ ጥራትም፣ ሁለተኛ የስራ ፈጠራው ተፈጥሮ የተፈጠረለት ማን ነው የሚለውን ከማካተት አንጻር፣ ሶስተኛው ደግሞ ቀደም ብሎ የተፈጠረላቸው አንቀሳቃሾችም ደግሞ መሸጋገር አለባቸው ወደ ማኑፋክቸሪንግ ዘርፍ። እነዚህም የቅዱ አካል በማድረግ የተነሳ ነው። አሁን 967 አካባቢ ነው ዘንድሮ እቅዳችን። አሁን ባለፈው ዓመትም ብዙ ቁጥር ጋር የተጠጋ ነው ያሳካነው 2017 ላይ ማለት ነው። አሁን በዚህ ዓመትም ይሄኑ ሰክሲድ ለማድረግ ኦልሞስት ከ85% በላይ እየተጠጋን ያለን። ስለዚህ ቋሚ ዘርፍ ላይ ነው የሚለው አሻጋሪ ሆኖ ወደ ኢንዱስትሪ ዘርፉ ሊያሸጋግሩ የሚችሉ ዘርፎች ላይ በተለይ ዶሮ እርባታ ላይ ነው አንዱ ትኩረት የተሰጠ ነው። ለምሳሌ ገራዶ ሸድን ማስታወስ ይቻላል። ሁለተኛ እዛ ባህር ሸሽ አካባቢ ያለው እና ሌሎች ደግሞ በሎካል ማቴሪያል የተሰሩ ሼዶች አሉ። እነዚህ ውስጥ ገብተው የሚሰሩት ዘርፍ አንዱ የዚህ ጋር ዶሮ አብዮትን ዶሮ ሪቮሉሽን እዚህ አካባቢ ያመጣንባቸው የጀማመር ናቸው። እንደ ተርኒንግ ፖይንት የምንወስዳቸው ስራዎች ናቸው። ባለፉት ዓመታት በተለይ በልማቱ ዘርፍ የነበረው መነቃቃት በመሰረተ ልማት፣ በኮንስትራክሽን ዘርፉ አጠቃላይ በኢንቨስትመንትም ደረጃ ከፍተኛ እድሎችና ከፍተኛ ውጤቶች ከመኖራቸው ጋር ተያይዞ እነዚህ ለስራ እድል ፈጠራ ዘርፉ መልካም እድል ነበሩ ማለት ይቻላል።
እነዚህን በመጠቀም በተለይ ባለፉት የለውጥ ዓመታት 5 ዓመቱን ብንወስድ በከፍተኛ ሁኔታ የስራ ዕድል ፈጠራው በፊት ከነበረው ታሪክ በእጅጉ የተቀየረበት ነው ማለት ይቻላል። ለምሳሌ ባለፈው ዓመት ላይ 2017 ስናጠናቀቅ በስራ ዕድል ፈጠራ ዘርፍ ከተማችን ካለፉት ዘመናት የስራ ዕድል ፈጠራ በመንግስት አጀንዳ ሆኖ ከቀረበበት ጊዜ ጀምሮ የተሻለ ውጤት የተመዘገበበት ዓመት ነበር ማለት ይቻላል። ወደ ኋላ ያሉት 3-4 ዓመታትም ጭምር 5ቱን ዓመት ወደዚህ ያሉት የስራ ዕድል ፈጠራውን በእጅጉ ያሳደጉ ነበሩ ማለት ይቻላል። ለዚህም በተለይ አገልግሎት ዘርፉ ከተማም እንደመሆኑ መጠን ከፍተኛ ድርሻውን ይወስዳል። ይህም በአገልግሎት ዘርፍ ከ60% በላይ የሆነው ስራ ዕድል የተፈጠረው በዚህ ዘርፍ ነው ማለት ነው። ሌላው ኢንዱስትሪ ዘርፍ ነው። ኢንዱስትሪ ዘርፉም በከተማ ላይ ትላልቅ ኢንዱስትሪዎችም ትላልቅ ከቴክኖሎጂ ጋር የተገናኙ ስራዎችም ስላሉ ጭምር ይሄ ዘርፍ ለስራ ዕድሉ ከፍተኛ ድርሻ ያለው ሌላው ዘርፍ ነው ማለት ነው። ሌላው ሶስተኛው የግብርና ዘርፍ ነው። በተለይ የከተማ ግብርና የልማት ትሩፋት የመንግስት አዲሱ ምሳቤ ከመሆኑ ጋር ተያይዞ በዚህ ዘርፍ ላይ አንድም ለስራ ዕድል ፈጠራ ዘርፍ፣ ሁለትም ደግሞ ለማህበረሰቡ በተለይ አቅርቦቱንም ከማሻሻል አንጻር የነበረው ፋይዳ ከፍተኛ ነው። ይህም ብቻ አይደለም፣ ከጊዜያዊ ስራ ዕድል ይልቅ ቋሚ ስራ ዕድል በጥሩ ሁኔታ ላይ ዜጎችን ተጠቃሚ እያደረገ ያለበት ሁኔታ ነው ማለት ይቻላል። የቀርቦን የዚህን ዓመት የ9 ወሩን ብንወስድ በከተማችን ያለውን ፖቴንሻል ተጨባጭ በማድረግ 26967 ጠቅላላ ስራ ዕድል ለመፍጠር አቅደን የዚህ በጀት ዓመት ለአብነት ብንወስደው አሁን እስካለንበት ጊዜ ድረስ ወደ 23000 የሚሆን የስራ ዕድል ተፈጥሯል ማለት ነው። ከዚህ ውስጥ 78% የሚሆነው ቋሚ ስራ ዕድል ነው። ከ104 ሚሊዮን ብር በላይ የፈጀ በጣም ትልቅ ወደ 7000 ያለበት በልማት የተነሱ ምንም ገቢ የሌላቸው እናቶች የግላቸው የሚሆነ ቦታ ተሰጥቷቸዋል፣ ቤት ሰርተዋል፣ እዛ እየኖሩ ናቸው፣ ግን ገቢ የላቸው። ስለዚህ እነዚህን ለይተን ስክሪን ካደረግን በኋላ እነዚህን ወደዛ እንዲገቡ ነው ያደረግናቸው። አብዛኛውን በልማት ተነሽ ነው። ሲቀጥል ቆሎ የሚሸጡ ሎሚ የሚሸጡ መናኸሪያ ውስጥ ላይ አስፋልት ላይ ማለት ነው እነሱ አብረው ተካተዋል። ያው ዝቅተኛ ኗሪ ምሳ በልተው ቁርስ የማይደግሙ ቁርስ በልተው እራት የማይደግሙ ማለት ነው እነሱ አብረው ተካተዋል ከኛ ጋር። የገበያ ትስስርም እየተሳሰሩ ነው ያሉት። ስራውም በቃ አቅርቦት ካለን ገበያ እንደሚሄድ እርግጠኛ ነኝ። ያው ስንሽ አሁን የተወሰነ ስራ ሰርተን ብርሃን ባለፈው ማለት ነው አይቼዋለሁ ውጤታማ እንደሚሆን። በቃ ሰርተን እንለወጣለን። በቃ ሁሉም በደስታ ነው እንጂ ሌላ ምንም እንትን ከን የፈጠረብን ነገር የለውም። በርትተን ከሰራን እንኳን ለኛ ተርፎ ለሌላ ምን እንተርፋለን። ከኛ ደግሞ ዝቅ ላሉት ደግሞ ከፍ እያደረግን ለመሄድ ነው የምናቅደው። በአጠቃላይ በልማቱ በኮሪደር ልማቱ በምንሰራው በሌማት ትሩፋት በምንሰራቸው ስራዎች በአጠቃላይ በከተማው ባሉ የልማት እንቅስቃሴዎች ስራ ዕድል የተፈጠረለት ሰው ቁጥር ቀላል የማይባል ነው ማለት ነው። ይህን እናጠናክረን እንቀጥላለን። ነገር ግን አሁንም ቢሆን ወደፊት ዘላቂ የሆነ ህይወት እንዲቀይሩ የሚችሉ ታላላቅ ሸዶችን ገንብተን ወደ ስራ የምንገባበት እድል አለ ማለት ነው። በሌላ በኩል የከተማዋን የገቢ ግብር አሰባሰብ ማሻሻል ለተለያዩ የልማት ሥራዎች ወሳኝነት አለው። በዚህ ዘርፍም በ2013 ዓ.ም በዓመት ይሰበሰብ የነበረው 800 ሚሊዮን ብር ሲሆን በአሁኑ ሰዓት እስከ መጋቢት ወር 2018 ዓ.ም አጋማሽ ድረስ ከ2.4 ቢሊዮን ብር በላይ በመሰብሰብ ማሻሻል ተችሏል። ሌላኛው የኢኮኖሚ ጉዳይ የንግዱ ዘርፍ ነው። ዜጎችን እየፈተነ ያለው የኑሮ ውድነትን ለማረጋጋት ሻጭና ሸማቾችን በቀጥታ ሊያገናኝ የሚችል የግብይት ማዕከል ወደ ሥራ ማስገባት ተችሏል። ከኛም ከክልሉ መንግስትም ጋር በበጀት ይዘን ኦልሞስት ከ100 ሚሊዮን ብር በላይ ወጪ ተደርጎበት የተገነባ የሮቤት ሸድ አለ። በዚህ ገበያ ማዕከል ኦልሞስት ያለው ዋጋ ቅናሽ ገበያ ውጭ ከሚገበየው ከ20-30% እንደየአይነቱ ልዩነት አለ። የከተማዋን የመሰረተ ልማት እንቅስቃሴ ለማሳለጥ ከተወሰዱ ወሳኝ እርምጃዎች ውስጥ የአስፓልት ፕላንት ተጠቃሚ እንድትሆን ማስቻል አንዱ ነው። የአስፓልት መንገዶችን ከማሳለጥ ባለፈ ለአጎራባች ከተሞች እድገትም ቅንጅታዊ አሰራርን የሚፈጥር ነው። የአስፓልት ፕላንቱ የዛን ጊዜ ከ71-72 ሚሊዮን ብር በላይ አልፈጀም። የዛሬ 5 ዓመት አካባቢ የክልሉ መንግስትም ፌደራል መንግስትም አግዞን ከታክስ ፍሪ ወይም ደግሞ ከግብር ነጻ በመሆን ከቀረጥ ነጻ በሆነ መንገድ አስገብተን ይሄ የአስፓልት ፕላንት አሁን ተተክሎ 2-3 ጥቅም ነው እየመጣ ያለው። ይህ አስፓልት ፕላንት በነገራችን ላይ ለደሴ ብቻ ሳይሆን
ለቀጠናው ጭምር ነው ይዞ እየወጣ ያለው። ቀጠናውን ጭምር ነው ይዞ እየነሳ ያለው። ለምሳሌ በቅርቡ ያሉ እነ ሐይቅ ከተማ ሌሎችም ከተሞች ከደሴ እየተከራዩ ራሳቸውን መለወጥ ይችላሉ ማለት። የመኖሪያ ቤት ችግር አንዱ የከተማዋ ፈታኝ ሁኔታ ነው። በዚህ ረገድም ከ2013 ዓመት በፊት ለረጅም ጊዜ ተደራጅተው ቦታ ይጠባበቁ የነበሩትን ቦታ መስጠትና ሌሎችን በጋራ መኖሪያ ቤት የማደራጀት ስራዎች ተከናውነዋል። መሬቱን አዘጋጅተን በአጭር ጊዜ ልክ 2014 ከምርጫው በኋላ የዛኛው 6ኛው ምርጫ ተናቆ የመንግስት መስረታ ከተካሄደ ከ6 ወር ከ7 ወር በኋላ በፍጥነት መሬት ዝግጅት ገብተን 2227 ሰው ወይም 97 ማህበር የቤት ማህበር ተጠቃሚ እንደሆነ አድርገናል። አሁን ደግሞ ቢቻል እስከ 28000 አካባቢ ድረስ አመልካች ይመጣ ብለን አናውንስ አድርገናል። በቅርቡ ወደ 96 ማህበር እንትን ብለዋል ማለት ፋይናላይዝ ተደርጎ ይሄ በሰው እንግዲህ ኦልሞስት ወደ 4800 ሰው ማለት ነው። እነዚህ በሰሞኑ መሬት ይቀበላሉ። የብልጽግና ፓርቲ አንደኛው የሰው ተኮር ፕሮጀክቶች ከሚከናወንባቸው መንገዶች ውስጥ ማህበራዊ ዘርፉ ተጠቃሽ ነው። በተለይ በጤናውና በትምህርቱ ዘርፍ። በጤናው ዘርፍ በአገልግሎት ጥራትና ተደራሽነት ውጤት ተመዝግበዋል። አንዱና በጣም ትልቁ ህዝባችን ያነሳ የነበረው የአገልግሎት ጥራትና የተደራሽነት ችግር በሰፊው ይነሳ ነበር እና ፓርቲያችንም የአገልግሎት ጥራት አንዱም በዚህ ላይ ምርት አመጣለሁ ብሎ አቋም ይዞ ሲሰራ ቆይቷል። እንደ ከተማም አገልግሎት ይህንን ፕሮግራሙን ለማድረግ ለህዝብ ቃል የገባነውን ስራ ለማሳለጥ በጣም ብዙ ስራ ይሰርተዋል። የአገልግሎት የሚሰጡ ተቋማቶች ቁጥር በአይነትም በጥራትም በከፍተኛ ሁኔታ ተለውጧል። በአገልግሎት ጥራታቸውም በተደራሽነታቸውም በከፍተኛ ሁኔታ ጨምሯል። እያስመዘገቡት ባለው ውጤትም የተቋማቶችን ተልኳቸውን በማሳካት ረገድ በጣም ብዙ መሻሻል አለ። ለምሳሌ አክሞ የማዳን ምጣኔያችን በከፍተኛ ሁኔታ ጨምሯል። ለምሳሌ የድንገተኛ ታካሚ ከለውጡ በፊት 2013 አካባቢ ላይ የድንገተኛ ሕክምና አገልግሎት ከሚያገኙ ሰዎች ውስጥ 17% የሚሆኑት የሞት አደጋ ያጋጥማል። አሁን ላይ እንደ ከተማ በዚህ ሰዓት የደረስንበት 4% ብቻ ነው የሞት አደጋ የሚያጋጥመው። ስለዚህ አክሞ የማዳን አቅማቸው በጣም በከፍተኛ ሁኔታ አድጓል። ጽኑ ህሙማን የሚባለው በጣም በከፍተኛ ሁኔታ የሚታመሙ ሰዎች ከዚህ ቀደም አገልግሎት ሊሰጥበት የነበረው አንድ ሆስፒታል ላይ ብቻ ነበር፣ ለሶስት ላይ ነበር ሲሰጥ የነበረው። አሁን በአንድ ግል ተቋምና በሁለቱም ሆስፒታሎች አገልግሎት እንዲሰጥ ለማድረግ ተሞክሯል። የአገልግሎቱ ተደራሽነት ሰፍቷል። የመሞት ምጣኔውን ከ35% ወደ 17% እንደዚሁ ዝቅ ለማድረግ ተሞክሯል። ከእጥፍ በላይ ለውጥ አለ። የእናቶች ሞት፣ የጨቅላ ህጻናቶችን ሞት የሚታይ በጣም በከፍተኛ ሁኔታ ነው የቀነሰው። 195 ከ100 ሺህ አካባቢ ነበር የነበረው። አሁን ላይ በጣም በከፍተኛ ሁኔታ ቀንሷል። ከ100 በታች ሆኗል። የህዝብ መድኃኒት ቤት ግንባታ፣ የጤና ጣቢያ ግንባታዎች፣ የሆስፒታል ማስፋፊያ፣ ልዩ ልዩ የህክምና መሳሪያዎች እንዲሟሉ ማድረግ ጉልህ የለውጥ ጊዜያትን ያመላክታሉ። ሌላው በጤናው ዘርፍ የተሰራ የመሰረተ ልማት ስራ እንደምታውቀው የምርጫ ማግስት አጋጥሞን የነበረው ቶታል የተቋማቶች ውድመት ነበር ገጥሞን የነበረው። ያንን የተቋማቶች ውድመት ወደ ነበሩበት መመለስም ብቻም ሳይሆን ከዛ ሻል ባለ መንገድ ተቋማቶችን ለህዝቡ በሚመጥን መንገድ አገልግሎቱ ለመስጠት ባለፉት 5 ዓመታት ከፍተኛ የሆነ ርብርብ ሲደረግ ቆይቷል። ባለፉት 5 ዓመታት ከ2 ቢሊዮን ብር በላይ ወጪ ወጥቶ እዚህ ከተማ ላይ የጤና መሰረተ ልማት ግንባታ ተካሂዷል። ለምሳሌ ከተማ አስተዳደሩ ብቻውን በራሱ አቅም ከ300 ሚሊዮን ብር በላይ ወጪ አድርጎ የገነባቸው ግንባታዎች 5 ጤና ኬላ ግንባታ አሁን ከለውጥ ወደዚህ ምንም ካልነበረበት 5 ጤና ኬላዎችን ገንብተን ለህዝብ አገልግሎት ክፍት ማድረግ ተችሏል። 3 አዳዲስ ጤና ጣቢያዎችን ገንብተናል። በ7 ጤና ጣቢያዎች በነበሩት ጤና ጣቢያዎች የነበሩበትን ውድመት ከመጠገን ባሻገር ከ2 እስከ 4 በትንሹ 2 አንዳንዶቹ ላይ እስከ 4 ብሎክ የሚደርስ ግንባታዎችን በእነዚህ ተቋማቶች ላይ መገንባት ተችሏል። ከ500 ሚሊዮን ብር በላይ ወጪ ተደርጎ የደሴ የኦክሲጅን ማምረቻ ፕላንት ግንባታ ተካሂዷል። 170 ሚሊዮን ብር አካባቢ ተደርጎ ደሴ ምሳሌ አካባቢ ላይ የዲያግኖስቲክ ሴንተር ግንባታ ባለ 4 ፍሎር ህንፃ እንደዚሁ ከ150 ሚሊዮን ብር በላይ ከረንት ደግሞ ይሄ ኩላሊት እጥበት ማዕከል ከህዝብና ከወሎ ዩኒቨርሲቲ በተሰበሰበ ሀብት እንደዚሁም ደረጃውን የጠበቀ የፍሳሽ ቆሻሻ እና የደረቅ ቆሻሻ ማስወገጃ 5 ሚሊዮን አካባቢ
በጥቅሉ እነዚህን ስንደማምራቸው ከ2 ቢሊዮን ብር በላይ የሚሆን ወጪ ፓርቲያችን ወጪ አድርጎ መንግስታችን ወጪ አድርጎ የህብረተሰቡን የጤና ተደራሽ በማድረግ ረገድ የተሰራው ስራ በጣም ትልቅ ነው። በትምህርት ዘርፉም ከተደራሽነት እስከ ጥራት ድረስ ማህበረሰቡን አሳታፊ ያደረጉ ስራዎች በመከናወናቸው ለቀጣይ መሰረት የሚሆኑ ውጤቶች ተመዝግበዋል። ህብረተሰቡ ሞቢላይዝ የማድረግ ስራ በሰፊው ተሰርቷል። ከ370 ሚሊዮን ብር በላይ ከህዝብ ሀብት ሞቢላይዝ ተደርጎ ትምህርት ቤቶች አካባቢ ላይ ያለ የትምህርት ቤት የመሰረተ ልማት ችግር የመቅረፍ ስራ ለመቅረፍ ተሞክሯል። መንግስትም ከ1 ቢሊዮን ብር በላይ ወጪ አድርጎ የክልሉ መንግስትና የከተማ አስተዳደሩ ትምህርት ቤቶች አካባቢ ላይ በጣም ብዙ ስራ ሰርቷል። በ5 ዓመት ውስጥ ለምሳሌ 158 መማሪያ ክፍሎች ግንባታ እዚህ ከተማ ላይ ተካሂዷል። 12 ክፍሎች የሳይንስ ላቦራቶሪዎች፣ 5 ቤተ መጻሕፍት፣ 2 የአስተዳደር ህንፃ፣ 1 ሁለተኛ ደረጃ ትምህርት ቤት ይሄ በከተማ አስተዳደሩ የተገነባ ነው። የቀለሜታ ሁለተኛ ደረጃ ትምህርት ቤት በ10 ሺዎች የሚቆጠሩ ተማሪዎች አገልግሎት መስጠት የሚያስችል የተማሪዎች ደስክ፣ የኮምፒውተር አቅርቦት እነዚህ እንትኖች በመስራት የትምህርት ቤት እንትኖቻችን አሁንም ችግሩን በተሟላ ሁኔታ ቀርፈነዋል ብሎ ማለት ባይቻልም በጣም የሚቻለውን ያክል ጥረት ተደርጎ ትምህርት ቤቶቻችን ትናንትና ከነበሩበት ስታንዳርድ ዛሬ በጣም በከፍተኛ ሁኔታ ለውጥ እንዳስመዘገቡ ለማድረግ ተችሏል። ሁለተኛው የተማሪዎች የምገባ አገልግሎት ነው። ከረንት ላይ አሁን ላይ ምንም ካልነበረበት ተነስቶ በ27 ትምህርት ቤቶች ከተማ አስተዳደሩም ባለሀብቱም ሌላ አጋር አካላትን ማስተባብሮ በ100 ሚሊዮኖች ብር በየአመቱ ወጪ እየተደረገ እስከ 20 ምናምን ሺህ አካባቢ የሚሆኑ ተማሪዎችን እየመገበ ነው። በማህበራዊ ዘርፉ በትምህርት በርካታ የትምህርት ተቋማት የተገነቡበት ከመሆኑም በላይ ደሴ ልዩ ትምህርት ቤት በማለት በመምህር አካል ወልድ ሁለተኛ ደረጃ ትምህርት ቤት ውስጥ ጎበዝ ተማሪዎችን በተለዩ መምህራን እንዲማሩ በማድረግ ለትምህርት ጥራት ትኩረት ተሰጥቷል። ሊጎበኙ የሚችሉ የቱሪስት መዳረሻ ቦታዎች ታድሰው ለጎብኚዎች ክፍት ሲሆኑ ቤተ መጻሕፍት ታድሰውና ተውበው ለአንባቢ ትውልድ በራቸው ክፍት ነው። የመሰረተ ልማት አለመሟላት የከተሞችን እድገት የኋሊት ከሚጎትቱ ማነቆዎች ውስጥ በዋናነት ተጠቃሽ ነው። ደሴ ከተማ አስተዳደር ባለፉት ዓመታት ችግሩን ለመሻገር ከመንገድ መሰረተ ልማት ጀምሮ ልዩ ልዩ ተግባራትን ከውናለች። ለከተማ እስትንፋሱ መንገድ እውነት ለመናገር አሁን በዚህ 4-5 ዓመት ብቻ ከ20 ኪሎ ሜትር በላይ የአስፓልት መንገድ ስራዎች ተሰርተዋል። እነዚህ 20 ኪሎ ሜትር የአስፓልት ስራዎች ሲሰሩ ዝም ብለን የምንሰራቸው አይደሉም። በነገራችን የአስፓልት መንገድ ስራ እጅግ አድካሚ ነው። በርካታ ሀብት የሚጠይቅ ነው፣ ሶርስ የሚጠይቅ ነው። ነገር ግን በራሳችን ሀብት በመጠቀማችን ነው ይህን ስራ እየሰራን ያለ ነው እንጂ አውት ሶርስ አድርገን እንጠቀም ብንል በርካታ ሚሊዮን ነው የሚጠይቀን። አሁን ወደ 431 ኪሎ ሜትር ደርሰናል። የመንገድ ሽፋናችን የኮብልስቶንም የአስፓልት መንገድም ስራዎች በዚህ 5 ዓመት ውስጥ መናኸሪያ መውሰድ ትችላለ። ትልቁ ችግር መናኸሪያ ለመሰረተ ልማት ስራዎች ወሳኝ ነው። ስለዚህ መናኸሪያን ሰርተናል። የገራዶ መናኸሪያ ኦልሞስት አስፓልት ሲቀረው አስፓልት የማንጠፍ ስራ ሲቀረው ሌሎች ኢንፍራስትራክቸሮች አጥሩ ሁሉ ተሰርቶ የተጠናቀቀበት ሁኔታ ነው ያለውና እነዚህ መሰረተ ልማቶችን በዚህ 5 ዓመት ለመስራት ጥረት ተደርጓል። አዳዲስ ከሚሰሩት የአስፓልት መንገዶች በተጨማሪም ቀድሞ የነበሩትን የመጠገን ስራዎች የተከናወኑበት ጊዜያት ነበር። ያሉ መንገዶች ስታያቸው እጅግ የተጎዱ ስለነበሩ እነሱን ለመጠገን ሰፊ ስራ ሰርተናል። ይሄ ብልጽግና ያመጣቸው ብልጽግና ከተሞች መልማት አለባቸው። ከተሞች ጽዱ፣ አረንጓዴና ለህዝቡ ምቹ መሆን አለባቸው። መሰረተ ልማታቸው የተሟላ መሆን አለባቸው ብሎ ብልጽግና ካስቀመጠው አቅጣጫ አንጻር በዚህ 5 ዓመት የሰራናቸው ስራዎች ብዙ ናቸው። ግን አሁንም ቀጣይ ደሴ ካላት ባክሎግ ብዙ የልማት ፍላጎት አላት። ደሴ ከተማ ብዙ ስራዎች መስራት ይጠይቃል። ስለዚህ ጅምሩ ጥሩ ነው፣ እየተሰራ ያለው ስራ ጥሩ ነው። ይሄ ተጠናክሮ ከቀጠለ ለከተማዋ ትልቅ ተስፋ የሚሆን ስራዎች እየተሰሩ ያሉ ከተማ ውስጥ። በሌላ በኩል የመብራትና የውሃ ችግርን ለመፍታትም ርብርብ እየተደረገ ሲሆን ወደ መጠናቀቁ መቃረቡም የዓመታት የድካም መገለጫ ነው። አንዱ የመሰረተ ልማት ችግር የሚፈታው በመብራት ነው። መብራት እንግዲህ ሰብስቴሽን እየተገነባልን ነው። የሰብስቴሽን ግንባታው አሁን ጥሩ ደረጃ ላይ ነው ያለው። ኦልሞስት አብዛኞቹ የሲቪል ስትራክቸር ስራዎች አልቀዋል።
አሁን የሚቀረን የኤሌክትሮሜካኒካል ስራዎች ዝርጋታ ተጀምረዋል። የትራንስሚሽን ላይን ከዋናው መስመር ወደዛ የምናስገባው ትራንስሚሽን ላይን ማቴሪያሎች ገብተዋል። ዋናው ደግሞ ትልቁ ትራንስፎርመር ነበረ፣ እሱ ገብቶልናል። እነሱ ደግሞ ከውጭ ሀገር ነው ተገዝተው የገቡት። ኦልሞስት እያለቀ ነው። የኢንቨስትመንት እንቅስቃሴውን በንጽጽር እንመልከት። እንግዲህ ባለፉት 5 ዓመታት የደሴ ከተማ ኢንቨስትመንት በእጅጉ አድጓል፣ ከፍተኛ ለውጥ አምጥቷል። ከዛ በፊት የነበረው የኢንቨስትመንት ፍሰት እዚህ ግባ የሚባል አይደለም፣ እውነት ለመናገር ማለት ነው። በአመት ውስጥ 20-30 ባለሀብት ብቻ የኢንቨስትመንት ፍቃድ የሚያወጣበት የኢንቨስትመንት ፕሮጀክቶች የሚቀርቡ በጣም ውስን ናቸው። ከ2013 መጨረሻ በኋላ 2014 ላይ አዲሱ የለውጥ አመራር እንደ ከተማ ከተደራጀ በኋላ ባለፉት 5 ዓመታት 670 የሚሆኑ ባለሀብቶች የኢንቨስትመንት ጥያቄ አቅርበዋል። እነዚህ 670 የሚሆኑ ባለሀብቶች ያቀረቡት ጥያቄ በጣም ግዙፍ ኢንቨስትመንት ነው። ወደ 205 ቢሊዮን ብር የሚሆን ካፒታል አስመዝግበዋል ማለት ነው። እነዚህ ባለሀብቶች በሙሉ አቅማቸው ወደ ስራ ቢገቡ መሬት ቢረከቡ ከ50 ሺህ በላይ የሚሆን የስራ ዕድል የመፍጠር አቅም አላቸው። እነዚህ ባለሀብቶች ምርት የሚያመርቱ ከሆነ ከውጭ የሚመጣው ምርት መተካት ይችላሉ። በኤክስፖርት ዘርፍ ከፍተኛ ለውጥ ማምጣት ይችላሉ። ከተማውን መልሶ በማልማት ከፍተኛ ለውጥ ማምጣት ይችላሉና ያለፉት 5 ዓመታት ከ2013 በፊት የነበረው ኢንቨስትመንት ፍሰት በከተማችን በጣም ደካማ ዝቅተኛ የነበረ ነው። ከዛም አልፎ በፊት በነበረው ስርዓት ደሴ ለኢንቨስትመንት ምቹ አይደለችም፣ በተለይ አምራች ዘርፉ ላይ ትኩረት አይደረግበትም የሚባል ኤሪያ ነበር ማለት ነው። ከዛ በኋላው ባለፉት 5 ዓመታት የታየው ለውጥ አምራች ዘርፉ በጣም የተሻለ ውጤት ማምጣት የሚችል በተለይም ከውጭ የሚያስመጣው ባለሀብት ከውጭ የሚያመጣውን ዕቃ እዚህ ማምረት እንደሚችል በተጨባጭ ያየንበት ነው። ኢንቨስትመንቱም በኢንዱስትሪው ዘርፍ ከፍተኛ ለውጥ የተመዘገበበት ጊዜ ነበር። አካባቢው ይሄ ኢንዱስትሪ ዞን ነው። ብዙ አልሚዎች እየመጡ እየሰሩ ነው ያሉት አሁን እና ጥሩ የሚባል ነገር ነው ያለው። ደሴ ላይ አሁን በጣም ትልቅ መነቃቃት ነው ያለው እና ደስ የሚል ነገር ነው ያለው። ከ2010 አካባቢ ጀምሮ ከዱባይ እያመጣን ነበር ይሄን ፕሮዳክት መርካቶ እናከፋፍል ነበረ። አሁን ግን እዚሁ ማምረት አለብን ብለን ነው ማሽኑን አምጥተን ከቻይና እዚሁ ትሬዲንግ ሰጥተን ወደ ምርት የገባ ነውና ያው ጥሩ የሚባል ነገር ነው ያለው። የቦታ ጥያቄ በየጊዜው የተለያየ ጥያቄ እንጠይቅ ነበረ። ስንሰራ የነበረው በመንግስት ሼድ ውስጥ ነበረ እና ያ ሼዱ ደግሞ ለስራ ምቹ አልነበረ እና የተለያየ ጥያቄ በወቅቱ ለነበሩ አመራሮች ጥያቄ እናቀርብ ነበረ። ከዛ 2015 ላይ የካቲት ላይ አሁን ያሉ አመራሮች በእነሱ የጥያቄያችን ይሁንታን አግኝቶ 2800 ካሬ ቦታ ተቀበለ። ነዋሪዎቿም ትናንት የነበረውን የልማት ቁጭት ከዛሬ ተግባራዊነት ጋር እያመሳከሩ ለስራው እውቅና ይሰጣሉ። እንግዲህ ከነበረው ችግር አንጻር ተነስቼ አሁን ላይ ያለው በጣም የሰማይና የመሬት ያክል ነው። ምክንያቱም በመሰረተ ልማት በመንገድ ብንሄድ ኮሪደር ልማቱ፣ የውስጣ ውስጥ መንገዱ፣ በየአካባቢው ኮብልስቶኑ በጣም በርካታ መሰረተ ልማቶች ተሰርተዋል። የገበያ ማዕከሉ አሁን ገበያ ለማረጋጋት በአንድ ጎን የፋብሪካ ውጤቶች በአንድ ጎን የግብርና ውጤቶችን መሸጫ ሮቢት ላይ ገበያውን ለማረጋጋት የተደረገ ነገር አለ። መናኸሪያ አንደኛው ነባር ነው። ነባሩን በደንብ በሚገባ አድሶ ንጽህናውን ጠብቆ በሚገርም ሁኔታ እነዚህ ልማቶች ደሴ ከተማን እድገት በፍጥነት የሚያድጉራቸው የተለያዩ ኮሪደር መንገዶች ሰርተዋል። አቋራጭ መንገዶች መናኸሪያ መውሰድ እንችላለን። ኤግዛምፕል የገራዱ ኮሽመል መንገድ መውሰድ እንችላለን። ወደ መዘጋጃኛ ጋር የምንሄድበት መንገድ እሱ አለ። ይህን ስታየው በጣም በፍጥነት ያደገችበት ነው። ደሴ ወደ ኋላ ቀርታ የነበረችበት ልማት አሁን ላይ በልጆቿ ቆራጥ አመራሮች በማግኘት ከተማችን እያደገች ትገኛለች። መናኸሪያ ተሰርቶልናል። ያያቡካን የምንሄደው ጭቃ ቀርቶ ዛሬ እንደ ልባችን የምንሄድበት ዘመናዊ መናኸሪያ ተሰርቶልን አገልግሎቱን በዛው ልክ የዘመነበት በቴክኖሎጂ የታገዘ ከታሪፍ በላይ እንዳንከፍል በታሪፉ መሰረት ትርፍ ሰው እንዳይጫን በዛው በመኪናው ልክ መሰረት የሚጫንበት ሁኔታዎችን ያገኘንበት ነው። አስፋልት ስራው ደግሞ ያ ብቻ ሳይሆን በርካታ አካባቢዎች
አስፋልት የተሰራልን በመሆኑ እጅግ በጣም ከፍተኛ ደስታ ነው የሚሰማን። እንደ ህብረተሰቡ ከፍተኛ ደስታ ነው የሚሰራን። የእንጀራ ፋብሪካ፣ የዳቦ ፋብሪካ አሁን በልማት ተነሽ የሆኑ ከሮቢት እስከ መንበረ ፀሐይ ያሉ እናቶችን በመንገድ በኮሪደር ልማት ምክንያት የተነሱ እናቶችን የሚያሳትፍ 600 እናቶች ስራ የሚከፍት ለ600 እናቶች የስራ እድል የከፈተ የእንጀራ ፋብሪካ መገናኛ ቀበሌ ላይ ተሰርቷል። ዳቦ ፋብሪካ መገናኛ ቀበሌ ላይ ተሰርቷል። ይሄ ከስራ እድል አኳያ ስናየው ከግንባታው ጀምሮ ከቀን ሰራተኛ እስከተማረው አንደኛ የስራ እድልን በመፍጠር ሁለተኛ የመጀመሪያ ሲጠየቁ የነበሩ ጥያቄዎችን በመመለስ አንፃር በጣም በርካታ ስራዎች ተሰርተዋል። ሌላው የመልካም አስተዳደር ችግር ነበር ከተማችን ላይ ያለው። ይሄን የመልካም አስተዳደር ችግር ደግሞ የሚፈታ አንድ ሞሰብ አንድ ማዕከል ከወረቀት ንክኪ ነፃ ከሙስና ነፃ የሚያደርግ ዲጂታላይዝድ ሆነ በአጭር ጊዜ ውስጥ ጊዜን፣ ገንዘብን፣ ጉልበትን በሚጠብቅ ሁኔታ ሰው ጉዳዩን ጨርሶ የሚወጣበት እነዚህ ማዕከሎችን በመስራት በመሳሰሉት በርካታ ስራዎች ተሰርተዋል። በመልካም አስተዳደሩ ደግሞ በዚህ ብቻም አይደለም። በከንቲባ ችሎት 30 ዓመት ንብረታቸውን፣ ቤታቸውን፣ መሬታቸውን የተቀሙ ሴቶች አብዛኛውን ደግሞ የከንቲባ ችሎቱ ሪፖርት እንደሚያመለክተው ሴቶች ናቸው። አብዛኛዎቹ አረጋውያን ናቸው። አላግባብ በተሳሳተ መረጃ በተሳሳተ በሙስና በመሳሰሉት ተቀምጠው እነዛ ሴቶች እንባቸው የተጠረገበት 30 ዓመት ተከራክረው ተስፋ ቆርጠው ይሄ መልካም አስተዳደር ችግር የለም ብለው እጃቸውን አጣጥፈው በተቀመጡበት ሁኔታ ይህ አዲሱ አመራር ከለውጡ መንግስት ጋር ተያይዞ የመጣው ደሴ ከተማ ላይ የተዋቀረው አመራር ቲም ይህንን ችግር ፈቷል። በሰላሙም ዙሪያ ብናይ እስካሁን ደሴ ከተማ ሰላሟን አስጠብቃ የሰላም አምባሳደር እንደሆነች እስካሁን አንድ ጥይት ሳይጮህ ሰው ሳይፈናቀል ሰው ጅምብር ውስጥ ሳይገባ በሰላም እየወጣን እየገባን ያለነውና በርካታ ተቆጥረው እኔ የማረሰው በአንድ ቀን 32 ፕሮጀክቶች የተመረቁበት ሁኔታ አለ ደሴ ከተማ። አሁን ላይ ብዙ ተስፋ የሚሰጡ ነገሮች ጅማሮችም አሉ፣ ደስ ይላሉ። ኮሪደርም አለ። ከዛም ባሻገር ደግሞ አሁን ከልማት ጋር ከተነስ ጋር ተያይዞ የሚሰጡ ለምሳሌ እዚህ በአቅመ ደካማ ለሆኑ ሰዎች እነሱ ለምሳሌ ትክ ቦታ የሚሰጥበት ነገር አለና ቢያንስ ሰው ባለቤት እንደሆን የተደረገበት ስራ ስላለ አሁን ላይ ያለው ነገር ከተማዋን ወደፊት የሚያራምድ ከሌሎች አቻ የክልሉ ከተሞች ጋር የተሻለ እንቅስቃሴ ኑሯት የተሻለ አፈጻጸም ይዛ እንድትቀጥል የተደረገበት ስራ ስላለ አሁን ላይ ያለው ነገር ከበፊት ከነበረው ስርዓት ሲነጻጸር በጣም ሰፊ ልዩነት አለው። አጠቃላይ ከልማቱ ጋር ባሻገር ለምሳሌ መናፈሻውን የቆመበት ብናይ እንኳን ከዚህ ተቋም የነበረው መንገድ ባለበት የቆመበት ነበረ። አሁን ላይ ያው ኦልሞስት አልቆ ለስራ ለመንገድ ክፍት የሆነበት ነገር ስላለ ሌሎችን ማንሳት ይችላል። የሮቢት ድልድይ ማየት ይችላል። ሮቢት ገበያው ማየት እንችላለን። ገበያ ለምሳሌ ሰው ገብቶ በቤቱ መውጣት የማይችልበት በጣም የሚያስጠላ ክረምት ላይ አስቸጋሪ ነበር። አሁን ላይ ግን ቢያንስ ዘመናዊ የሆነ የገበያ ትስስር የፈጠረበት ስለሆነ ውስጡ ያለው ነገር አሁን ሰው ሳይቸገር የፈለገውን ነገር ገብቶ እንዲወጣበት የተደረገበት ስራ ስላለ አሁን ላይ ብዙ ለውጦች አሉ። ያው ስራዎች ጅማሮችም አሉ። ቀጣይ ወደፊት ተስፋ ነገር አለኝ ስለማስብ አሁን ላይ ደሴ ባለው ገጽታ ጥሩ ተስፋ የሚሰጡ ነገሮች ስላሉ አሁን ላይ አሪፍ ነገር እያስባለሁ። የከተማው አመራሮችና የህብረተሰቡ የጠበቀ ትስስርና የልማት ፍላጎት የተስተዋለበት በአፄ ኃይለ ሥላሴ ዘመነ መንግስት የተገነባውና የከንቲባው ቢሮ የሚገኝበት ባለ 2 ወለል ህንፃ ቅልቦች በሚል በተሰባሰቡ በከተማው አብራኮች ታድሶና ተገንብቶ ለአገልግሎት የበቃበት የቅርብ ጊዜ ትውስታ ነው። ከተሜነት እየተስፋፋ ሲመጣ የህዝብ ቁጥር ከጊዜ ወደ ጊዜ ሲጨምር በዚያው ልክ እድገትን የሚመጥኑ እሳቤዎች ያስፈልጋሉ። አሁን ተገልጋዩን ማህበረሰብ ከሚያማርሩ ጉዳዮች ውስጥ የዘመነና የተቀላጠፈ አገልግሎት ያለማግኘት ፈተናዎች ያጋጥማሉ። ደሴ ከተማ አስተዳደር ስማርት ሲቲ በመገንባት ሰላምና ደህንነትን ለማስጠበቅ አገልግሎትን ለማቀላጠፍ ስራዎች እየተከናወኑ ናቸው። የአገልግሎት አሰጣጥ ማዘመን ስራችንን ቀድመው ከተገበሩ ከተሞች ደሴ ከተማ አንዱ ነው። አንዱ የመልካም አስተዳደር ችግር እየሆነ ያለው የአገልግሎት አሰጣጣችን ኋላ ቀር መሆን ስለሆነ እሱን እያስተካከል ነው እንገኛለን። በመሶቢያ አንድ ማዕከል አገልግሎትም በተመሳሳይ በየተቋሙ የተሻሉ ባለሙያዎችን ወደፊት በማምጣት ችግር ያለባቸውን ባለሙያዎች ደግሞ ስክሪን እያደረጉ እርምጃ እየወሰዱ የማስተካከል ስራ በመስራት
አመራሮችን በተመሳሳይ አስተሳሰባቸውን አስተካክለው እንዲሰሩ በማድረግ አገልግሎት አሰጣጣችን ለማሻሻል ጥረት እያደረግን አንዱ ችግር ብለን ወሰድነው ይሄ ነው። ከዚህ ጋር ተያይዞ ማክሰኞና ሐሙስ የአገልግሎት በከንቲባ በክፍለ ከተማ በሁሉም ክፍለ ከተማ የሚካሄድ የአገልግሎት ቀን አለ። የመልካም አስተዳደር የአስተዳደራዊ ፍትህ ቀን ማለት ነው። በሌላ በኩል ከተማዋ የዘመናዊ ኤሌክትሪክ ባሶች ተጠቃሚ በማድረግ በትራንስፖርት ዘርፉ እየታየ ያለውን ችግር ለመቅረፍ ብርቱ ጥረት ተደርጓል። ቀደም ሲል በርካታ የልማት ጥያቄዎችን በጉያዋ አቅፋ የነበረችው ከተማ ዛሬ ላይ የለውጥ መንገድ በአደባባይ ይስተዋልባታል። ሕዝብና መሪው በጋራና በትብብር የመስራታቸው ውጤት ተደርጎም ይወሰዳል። በብልጽግና እሳቤ መሰረት ፕሮጀክት ጀምሮ መጨረስ፣ ተግባር ተኮር የመሆን እሳቤ የፓርቲያችን ቅኝት ይሄ መሰረት ድንጋይ ማስቀመጥ ሳይሆን ጨርሶ ለሕዝብ ሰርፕራይዝ ማድረግ የብልጽግና መሪ ሁሉ ፕሮጀክት ሳይፈጽም የሚያንዘላዝልና ወደ ኋላ የሚጎትት ከሆነ እሱ ብልጽግና አይደለም፣ በቃ አልገባውም። ስለዚህ የብልጽግና ቅኝታችን የመጀመሪያው ይሄ የሥራ ባህላችን ቀይረን ለቀን ብቻ ሳይሆን ለሊት በመስራት የሥራ ባህላችን በመቀየር ጭምር መስራት አለ። ሁለተኛው የብልጽግና ስምሪት አንዱ መርህ የሆነው ኢንተርፕረነር ገቨርንመንት ባህሪ ተላብሶ መስራት። የሕዝቡ የመልማት ፍላጎት የላቀ ነው። ውቧ ከተማ እንደ ስሟ እንድትዋብ ነዋሪዎቿ ዛሬን የተሻገረ ፍላጎት አላቸው። ለቀጣይ ደግሞ አሁንም ቢሆን የተጀመሩ በርካታ በአገር አቀፍም ደረጃ ይሁን እንደ ደሴ ከተማ የተጀመሩ ልማቶች፣ የተጀመሩ መልካም አስተዳደሮች፣ ሰላም ግንባታው ሁሉ ተጠናክሮ ይሰሩልናል ብለን ተስፋ እናደርጋለን። አሁን ያላት እድገት በጣም ቆንጆ ነው። በጣም ፈጣን እድገት እያሳየች ነው። ትናንትና ከወደቀችበት ተነስታ ይሄን ያህል ለውጥ እንዳሳየች ሁሉ አሁን ነገ ደግሞ በትንሽ ዓመታት በሚሆን ደግሞ በጣም የተሻለ ለውጥ ከሌሎች ከአደጉት ከተማዎች እኩል እንደማያት እርግጠኛ ነኝ። ተስፋም አለ። ዛሬ በዜጎች ላይ የሚታየው የእድገትና የተስፋ ብርሃን የበለጠ ፈክቶ የጋራ ሀገር ለመገንባት ለዓመታት በለውጥ ጎዳና የተጓዘው ብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ የዜጎችን ድምፅ ይፈልጋል። እንደ ሀገር እንደ ኢትዮጵያ ሁላችን የምንመኛትን የተባበረች ሀገር ለመገንባት ህልም ያላቸው ኢትዮጵያውያን ተስፋ በቆረጡበት ማግስት የተወለደ ሀገርና ሀገረ መንግስት በተባበሩ የኢትዮጵያውያን ክንድ መገንባት አለበት ብሎ የሚያምን ፓርቲ የተወለደበት መላ ኢትዮጵያውያን ያሳተፈ የሀገረ መንግስት ግንባታ እንደሚያስፈልግ በውል የተረዳው የብልጽግና ፓርቲ አመራርና ቡድን ሀገረ መንግስቱ እንዲቀጥል ዋጋ እልህ አስጨራሽ ዋጋ እየከፈለ ዛሬን አይተናል። እልህ አስጨራሽ ዋጋ እየተከፈለ ዛሬን ማየት ችለናል። በመሰረተ ልማት ስራ፣ በማህበራዊ ዘርፍ ልማት ስራችን፣ በመልካም አስተዳደር ስራችን፣ በኢኮኖሚ ልማት ስራችን የጀመርናቸው ፍሬዎችን በምጥ በፈተና ሂደን ያዋለድነው ልማት ዛሬ ለእናንተ ይዘን ስንቀርብ ከነበረብን ጫናና የሰላም የደህንነት የስጋት ጫናዎች አንጻር ያመጣነው ውጤት ለዚህ 5 ዓመት እጅግ የሚመጥን ነው ብለን አምነን ዛሬ ይዘን ቀርበናል።